ሻሎም ዘጠናዎቹ የሬዲዮ ፕሮግራም በመናራ ኤፍኤም 99.1 ሜጋሄርዝ ዘወትር በዚህ ሰዓት የሚቀርብላችሁ የመዝናኛና ትዝታ ፕሮግራም በትዝታ 10 ዓመታት ተጉዘው የሚመለሱበት የሚማሩበትና የሚዝናኑበት ልዩ ዕድል ማህበራዊ ስፔሻል የዘጠናዎቹ ሙዚቃ ግብዣ የኔ እንግዳ ነአና ፊልማዎች ሁሉንም መሰናዶች በአንድ ላይ በሻሎም ዘጠናዎቹ የሬዲዮ ፕሮግራም ይጣፈጣል። ሻሎም ዘጠናዎቹ የመዝናኛውና ትዝታው ድምቀት ተመልሰናል። እንግዲህ ሻሎም ዘጠናዎቹ የሬዲዮ ፕሮግራም የኔ እንግዳ መሰናዶ ተወዳጁን የፊልም ተርጓሚ ቃሲም መካ የዛሬው እንግዳችን ነው። ሁልጊዜ ለአድማጮች ጆሮ የሚጠነቀቀውና እንግዶቹን የላቀ ክብር የሚሰጠው ሻሎም ዘጠናዎቹ የሬዲዮ ፕሮግራም ዛሬም የተከበረውና የተወደደውን የፊልም ተርጓሚ ቃሲም መካ አብሮን አለ። እንኳን ደህና መጣ። ሚስጥርም አርፍደሻል ትቀጥላለሽ። ሚስጥርም እንግዲህ ተቀላቅላናለች። አድማጮቻችን እንዴት ናችሁ? እንዴት ከረማችሁ ብለናል። ቃሲምን ይዤ ተገኝቻለሁ። ጉልባንም እያዘጋጀች ስለሆነ ቆይታለች። ቃሲሚ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ሰላም ናችሁ ሁላችሁ? እግዚአብሔር ይመስገን። ለዚህ አድማጮችም ጭምር እንግዲህ በእናንተ ጥያቄ ተጋብዤ ዛሬ በጣም ደስ እያለኝ ተገኝቻለሁኝ። ሁላችሁም እኔን ለማግኘት ስለፈለጋችሁ እናንተም ደግሞ አክብራችሁ ስለጠራችሁኝ ፈጣሪ ያክብርልኝ። በጣም አመሰግናለሁ። ቴንክ ዩ። እኛም አክብረህን ስለመጣ እናመሰግናለን። እጅግ አድርገን እናመሰግናለን። እንግዲህ ቃሲም በበርካታ የህንድ ፊልም ትርጉሞች ውስጥ ፊልም ሲባል ቀጥታ የቃሲም መካ ስራዎች በጣም በትልቁ ትልቅ ተጽዕኖ አድርጎብናል። በ1990ዎቹም እስካሁንም ድረስ እየሰራ ያለ ትልቅ ባለሙያ ነውና በመጀመሪያም እንግዲህ ሻሎም ዘጠናዎቹ አንተን ስለጋበዘ ክብር ይሰማዋል። በጣም እናመሰግናለን። እንግዲህ ወደ መጀመሪያ ጥያቄያችን እናልፋለን። የፊልም ትርጉምን መስኩን እንዴት አሰብከው? እንዴት ጀመርከው? አሁን ላይ ካለው ነገር አንፃር እንዴት ጀመርከው የሚለውን ነገር እናንሳና ካጀማመሩን ጀመረና የምን የህንድ ፊልም አጀማመሩ ነው ሲሄድ ትርጉም ያንተ ትርጉም ኦኬ ትርጉም ስራ መቼስ እንደዚህ ነው ተብሎ እንኳን እንትን አይባልም። አሁን ምሳሌ አንቺ እንዴት ወደ ሬዲዮ ስራ እንደዚህ ገባሽ ምናምን ብለሽ ፈልገሽ አስበሽ ተምረሽ ምናምን አይመጣም አይደል? ድሮ ያው ሁላችንም ተማሪ ያለን መቼስ ኢንጂነር ዶክተር ምናምን አይደል እንደዛ መሆን የምንፈልገው የተባለ ነው። ግን ደግሞ አንድ ሁሉ ጊዜ የምደግማት አባባል አለች ወይም ትክክለኛው ነገር ህይወት ተመራሻለች እንጂ አትመሪያትም ይባላልና ምን መሆን እንደምትፈልጊ አንቺ ውስጥሽ ያለው ነው። ብዙ ሰው የሚፈልገውን ሆኖ አይደለም በቃ ህይወት ወደ መራውት ይሄድና ይሆናልና እኔም ልክ በዛ መልኩ ተርጓሚ ሆንኩኝ ማለት ነው። ያው መጀመሪያ ተመልካች ነበርኩኝ። ፍቅሩ ያደረ ያው የፊልም ነገር ታውቀዋል እንትን ነው በጣም ኢሞሽናል ያደርጋል። በጣም ከፊልሙ ጋር ኮኔክት እንድትሆኚ የሚያደርግሽ ነገር የህይወትን ብዙ አይነት ተግዳራቶች ስለሚያሳይሽ በአንድ በኩል የህይወት ነጸብራቅ ስለሆነ አንድ ህይወትን የምትኖር ይመስላል። አንድ ፊልም ስታይ የሆነ አንድ ህይወትን ያሳለፍክ ያህል ፊል ታደርጋለህና ያ ነገር ምን ያደርጋል? በጣም እንትን እየጠነከረ ይመጣል። ያለህ ከፊልም ጋር ያለህ ቦንድ እየጠነከረ ይመጣል። በተለይ ደግሞ በልጅነት ሲሆን ገና በለጋ አይምሮህ ብዙ ነገር ባላየህበት ሰዓት ላይ በፊልም ብዙ ነገር ስታይ ያ የፊልሙ ዓለም በቃ አንድ ምናባዊ ዓለም ነውና ይናፍቃል። ዛሬ አንድ ፊልም አይተጨርሰ ዛሬ ተኝተ አድረ ነገር ደግሞ የማየት ፍላጎት እየናፈቀህ ይመጣልና ያ ምን ያደርጋል? በጣም ወደ ፍቅሩ ይከታል። የህንድ ፊልም ደግሞ በጣም ከለርፉል ነው። በሙዚቃ የተሞላ ነው። የፍቅር ታሪክ አለው፣ የቤተሰብ ታሪክ አለው። በቃ የራስን ህይወት ይመስላልና ያ ምን ያደርጋል? በጣም እንድትወደው ምናን ያደርጋል። ፊልሙን ደግሞ በመታይ ሰዓት ላይ እንደ ተመልካች ያው በርግጥ እንደ ሁሉም ሰው አቀባበል ይለያያል። እኔ እንደ ተመልካች በማይ ሰዓት ላይ በጣም ስሜታዊ ስለሚያደርገኝ ምን ይያሉ ይሆን የሚል ጥያቄ ያጨርብሃል። ማለት ቋንቋውን ሳትሰማው በጣም ከተመቸህና ከወደድከው ቋንቋውን ባቀው ምን ያህል ስሜት ይኖረኛል የሚለው ነገር ትንሽ እንትን ይላል ያጓጓልና ከዛ በኋላ ያው ሰፈር ውስጥ እንደዚህ በትርጉም ምናምን ነገር ይታያል ሲባል ወደዛ ትኩረት ማድረግ ጀመረና በትርጉም ማየት ጀመረን። በዛ ጊዜ የነበሩ ተርጓሚዎች ያው ህንዳይ ምናምን ነበር አንድ አብደላ የሚባል ወደ መካኒሳ አካባቢ እሱ ይሰራል ሲባል እሱ ጋር ሄደን ማየት ጀመረን ማለት ከዛ ያለ ደግሞ ወደ ቄራ ስላልነበረ ሄደ አይተ ብቻ አትመጣምና ለማሳየትም ጥረት ተጀመረና ብቻ በማይታወቅ መልኩ በፍጥነት ተርጓሚ ሆንኩኝ። ያው በሳታስቦ ነው የገባህበት ማለት ነው። በደንብ በፍቅሩ በህንድ ፊልም
ታውቃላችሁ የህንድ ፊልሙን ራሱ ሳይ ከኋላ የሚገባው ትርጉሙን ራሱ ያየው ነው የሚመስለው ማለት በደንብ ማለት ፊልሙን በደንብ እንድናየው እንድንስለውና ከኛ ጋር ታች እንድናረጋው በደንብ አርጋህናል ቄራ ነው ተወልደ ያደከው አዎ እኔ ቄራ ልጅ ነኝ ስለዚህ ያው ተጽዕኖ አድርጎብሃል ማለት ነው የሰፈሩም ሁኔታ የሰፈር አንድ ላይ ከሰፈር ተሰብስበው የማየት ነገሩ ሲኖር ወደ ፊልሙ የመግባት ተጽዕኖ አድርጎብሃል ማለት ነው በትክክል ያው ምክንያቱም ቄራ ተወልደ ስታድግ አካባቢን አንድ ላይ የምትመስለው አንድ ላይ ገብተ ፊልም ቤት የማየት ነገር አለ እና ያንን ነገር ወደ ሙያው እንድትገባ ተጽዕኖ አድርጓል ማለት ነው አንድ ላይ ማለት አካባቢያችን ላይ እንደዚህ ነገር በብዛት ነበረ ግን በትርጉም ምናምን ነገር ስላልነበረ እኔ እንደ አዲስ ይዞ መጣው ማለት ነው ወይም ደግሞ የራሴ ቪዲዮ ቤት ነበረኝ ክረምት ላይ ያው የተለያየ አይነት ስራ ይፈጠራል አይደል ተማሪ ሆነ በዛ ሰዓት ላይ ይሄንን ቪዲዮ ቤት ብንከፍት የምትለው ሐሳብ መጣችና ቪዲዮ ቤት ተከፈተ የሆነ ሳንቲም ምናምን ነገር ማግኘት ተጀመረ ትርጉም ቢሰራ ምናምን ነገር የሚለው ነገር ተፈጠረ ከዛ ከጓደኛዬ ጋር መስራት ጀመርን አንድ ጓደኛ ነበረኝ እሱ ይተረጉም ነበር እኔ ቪዲዮ ቤቱን ኦን አደረግ ነበር ወይም ራሴ ያስተዳድር ነበር በሂደት ደግሞ ሁለት ሰዎች የሚሰሩት ስራ ላይ አለመግባባት ይፈጠራል በተለምደ ነው እንደውም ግዴታ የተባለ ያለው አልተግባባንምና እሱ ትቶ በሄደ ሰዓት ላይ እኔስ ከማናነሽ የሚል ሐሳብ መጣ ማለት ነው እሱ ተርጓሚ ከነበረ አብረን አይተን ከለመድን ምናምን ምትላ ብቻ የሰፈሬ ልጆች በጣም አነሳሱኝ ማለት እንዴ አብራችሁ አይደል የምታዩት እሱ ከሰራ አንተ አትችልም ምናምን ነገር ሲሉሽ ውስጥሽ ጥያቄ ይፈጠራል እኔም አልችልም እችላለሁ የሚለው ጥያቄ ይፈጠራልና ልሞክር ብዬ በሰፈሬ ልጆች ተለማመድኩኝ አፈታሁኝ እና ያው እንትኑን ፕራክቲስ ማድረግ ግድ ይላልና ምክንያቱም መረዳትና ማስረዳት ይለያያል እና ለራሴ የተረዳሁትን ለኦዲየንሱ እንዴት ላስረዳ የምትለዋን በሰፈሬ ልጆች አንድ ብዬ ስጀምረው መቼስ ፐርፌክት አትሆንምና መጀመሪያ ላይ የተለያዩ ችግሮች እንዳለብኝ ከኦዲየንሱ አስተያየት የተቀበልኩኝ አንድ ብዬ ጀመርኩኝ ጉዳዩ አዲስ ስለነበረ ማለት ነው ሰው በጣም አፕሪሺየት አድርጎ የተቀበለኝ እና የመጀመሪያ ቀን አንድ ፊልም ሰራውና ጓደኛዬ ከሄደ በኋላ እኔ ሙሉ ፊልም በመጀመሪያ ጊዜ ሰራውኝና ያ ኮይላ የተሰኘ ሻሩክ ፊልም ነበረ እና ያው የሻሩካን አድናቂው ነኝ በጣም ነው የምወደው አለባበስም ይናገራል ያስተውቃል ማንኛውም ቦታ ላይ ከጫርጊው ነው እኔ ባለውበት ቦታ እሱ ማብረው መጠራት አለበት ያስተውቃል ያው እንትን ነው አንድ ነገር ስትወጂ አንድ ምክንያት ይኖርሻል አይደል በቃ እኔ ትልቅ ሞቲቬሽናል በቃ ኢንስፒሬሽናል ፊሊንግን በጣም የሚቀሰቅስልኝ ወይም ደግሞ ኢንስፓየር የሚያደርገኝ ሻሩካን ማለት ይችላል ከመጀመሪያው ጀምሮ በጣም ወደው ነበር ብዙዎቹ እንደውም ሴቶቹን ሲወዱ እኔ ወንድ ነኝ አሪፍ እንግዲህ የተጫዋወትን ነው የምንገኘው የመጀመሪያው የፊልም ትርጉም ስራ እንዴት ነበረ ማለት ስኬቱንና ቻሌንጁን ብናነሳ በተለይ የመጀመሪያ አካባቢ ያለው ኦኬ የነበረ ኤክስፒሪየንስ የመጀመሪያ ፊልም ነው እቺ እንደዚህ ብያል ነገር ሲመረጥ ሁሉም ነገር የመጀመሪያ ቀን ያስፈራል አይደል ምሳሌ ትምህርት ቤት ውስጥ የመጀመሪያ ቀን ወደ ትምህርት ቤት ብትሄጂ ግን ትምህርት ቤት ውስጥ ለመጀመሪያ ጊዜ አስተማሪ ተነስተሽ ብላክቦርድ ላይ ምናምን የጠየቀሽ ጥያቄ አለ ወይም የሆነ ነገር ስሪ ብሎ በጣም ያስፈራል እንደፈለገ ትምህርት ቤት ብትመላለሽ ግን ተመልካች ህዝብ ፊት መውጣት በጣም ከባድ ነው በተለይ እኛ ደግሞ አልለመድነውም ይሄን ነገር እንደዚህ ፕራክቲካል የሆኑ ነገሮችን አልለመድንም የመጀመሪያ ቀን ሙሉ ለሙሉ ነው ያላበኝ ማለት በጣም ላብ አስጨንቆኝ እንደሰራውኝ በደንብ አስተውሳለሁ የመጀመሪያ ስራ ያስፈራል ፊት ሰው ፊት ስቀርብ የመጀመሪያ ስለሆነ አንደኛ እንትኑ ድፍረቱን አግኝቼ በወጣም እችላለሁ ብዬ በወጣም ግን አስበሽ መውጣትና ፊት ለፊት ነው የምታገኘው አንድ አይደለም ያ ሁሉ አይን ሲያይሽ ማለት ከ100 ሰው በላይ ነው ያለው ቪዲዮ ቤት ውስጥ ትንሽ ነርቨስ ያደርጋልና በጣም ተደናብሬ ነው እንትን ያልኩት ግን እንደዛም ሆኖ ትንሽ የሰፈሬ ስለሆነና የራሴ ቪዲዮ ቤት ስለሆነ በድፍረት ጨርሼ ፊልሙን ስቀመጥ በቃ በጣም እስካሁን ድረስ በጣም የሚሰማኝ አንድ እንትን አለ የሰፈሬ ልጆች እንዳለ በቃ በጣም ምርጥ ነው ብሎ ለቃሲም ብሎ ሲያጨበጭ በጣም ደስ አለኝ እና ያንን ፊሊንግ ፍለጋ ሁለተኛ ቀንም ሶስተኛ ቀንም ለመስራት አንድ እንትን ሆነኝ ጉልበት ሆነኝ አቅም ሆነኝ ኢቭን ዛሬም ድረስ አስተዋውሰው በጣም ደስ ያለኝ ነው ማስተዋውሰው ደስ ይላል በጣም ደኩራት የሚወራት ነገር ነው እጅግ በጣም እንግዲህ አሁን የህንድ ፊልሞችን
ተተረጉማለህ በአካል የማግኘት ነገር ገጥሞ ያውቃል ተዋናዮችን ወይ ከካሜራ ጀርባ ያሉትን ባለሙያዎች በሐሳብ ነው ወይስ በአካል በተለያዩ ኤክስፒሪየንሶች ማለት ተርጓሚዎች በአካል ካን የታገኛቸዋለህ እኛ ኢትዮጵያ ውስጥ ነው የምንኖረው እነሱ ወደ ኢትዮጵያ ምናልባት ወደ ውጭ ምናልባት ካሉ የሚድም ገጠመኝ የለም ምናልባት ከወጣሁኝ ላገኛቸው ይችላል ይሆን ሻሩክን በአካል ብታገኘው ምን አይነት ባገኘው በጣም ደስ ይለኝ በረግን እንደማይገኝ በጣም ብዙ ጊዜ አያለሁኝ ከኔ በላይ ምናልባት የሚያደንቁት በጣም ብዙ ሰዎች አሉ በአለም አቀፍ ደረጃ በቢሊየን የሚቆጠር ሰው በጣም ይወደዋል ያደንቀዋል ከነዛ ሁሉ ሰዎች ጋር መገናኘት ትንሽ ከበድ ይላልና አንዳንድ ጊዜ እንደ ራስ ሳይሆን እንደዛም ሰው ሆነ ፊልም ማድረግ አለብህ እና ፊልም ላይ በነገራችን ላይ በደንብ ያስተምሩናል ከሚያሳዩት ነገሮች መሐልም አንደኛው ዋናው አድናቂነት ለምታደንቀው ምሳሌ እኔ ሻሩክን አደንቃለሁ ለሻሩክ ሁለታየው አልኩ ነው አይደለም እኔ ሻሩክን ማደንቅበት የራሴ ፊሊንግ ነው ወይም የራሴ ስሜት ነው እንጂ ለሱ ውለታ ወይም ደግሞ አንድ ዕውቅና እሱ ካልሰጠኝ ምናምን የሚል ስሜት ሊፈጠርብን አይገባም የሚል በራሱ በፊልም ላይ በደንብ አሳይቶናል አሁን ምሳሌ ፋን የሚል ፊልም ወደ 2018 አካባቢ 17 ፋን የሚል ፊልም ለይታ በቅቶ ነበርና ያ ፊልም ሲሰራ ሻሩክ ካን እንዲሰራ የታሰበበት ወይም የፊልሙ አክተር ሻሩክ እንዲሆን የተፈለገበት ዋና ምክንያት እንደዚህ እብድ አድናቂዎች በብዛት ያሉት ሻሩክ ነው በርግጥ ሁሉም ላይ አለ ግን የሻሩክ ትንሽ ይብሳል ያው እንደምታዩት ነው ቤቱ ደጅ ላይ ያለው በጣም ብዙ አይነት ክስተት አለና ያ የሚሰሙ ታሪኮችን መሰረት አድርጎ የፊልሙ ዳይሬክተር ሻሩክን ሲያሰራው ጥሩ መልእክትም ማስተላለፍ ይችላል ብሎ ነውና በዛ የተረዳሁት ምንድነው እዛ ላይ ፊልሙ ላይ እንግዲህ አድናቂው ያንን አክተሩን ለማግኘት በሄደ ሰዓት ላይ ያጋጠመው መገፋትን ነው ለምን እሱ የሚወደው የሚያከብረው አሁን እሱ ያሰበው ምንድነው እሱ በሚያስበው ስሜት እዛም የሚያገኘው አቀባበል እንደዛ ይሆናል ብሎ ነው ያሰበው ይሄ የሱ ስህተት ሐሳቡ ነው ግን ሄዶ ባገኘ ሰዓት ላይ መገፋት ሲያጋጥመውና በጣም ሲያስቀይመው ወደ በቀል ዞረ እና ያው አንድ ነገር የሚባል ነገር አለ አንድ ሰው የምትጠዩ የምትወጁን ያህል ነው እና ሰው በጣም የሚወደውን የጠላ ጊዜ ጥላቻውም የፍቅሩን ያህል ከባድ ነው ይባላልና ልክ በዛ ልክ ጥላቻውም ኃይለኛ ሆነና ለበቀል የተነሳበት መንገድ የሚያስጠላ ሆነ መጨረሻም ያው አጨራረሱ ማያምር ነገር ሆነ ማለት ነው የፊልሙ መጨረሻ ላለበል ነገር እና ምን ለማለት ነው በዛ ፊልም ያስተላለፉልንም በሌላ ፊልምም እንዳሳዩን ማግኘት የሚለው ነገር ብዙ አስፈላጊ ነው ብያላስብም እንደኔ ማለት ምሳሌ የፊልም እንትኖችን ኮኮቦች አረድ ሚሏቸው በቃ ፊልም ስታር አረድ ሚሏቸው በትክክል ነው ብናየው ኮኮብ የሚታይ እንጂ የሚነካ የሚጨበጥ የሚዳሰስ አይደለም የሚል ስሜት አለው ኢቭን አጠራራቸው ላይ መልእክት አለው ኮኮብን እናየዋለን እስካሁን ጨረቃ ላይ ወጣን አይደል ላይ ወጣን ኮኮብ ላይ ወጣን የለውም አይደል የሰው ልጅ እንኳን ከተረሰበት ምናልባት ወደፊት ሲደረስበት ይዛኔ እኛም እንደርስባቸዋለን በትክክል እንግዲህ አድማጮቻችን በውስጥ መስመር መልእክት እየላኩልን ያሉት ሰላም ክብራና ክብራን ጸናዎች ፕሮግራም አዘጋጅና ተወዳጁ ቃሲም የህንድ ፊልምን እንድንወድ ካደረጉን አንዱ ነህ አብረን ስለቀረብክ አመሰግናለሁ ረጅም እድሜን በአድማጭ ስምና በሻሎም ስጠናዎቹ ስም እመኛለሁ ባቢ ተማምነኝ የመናኸሪያው ሱሰኛ ብለናል እጅግ አድርገን እናመሰግናለን ሰላም ናችሁ የሻሎም ስጠናዎቹ አቅራቢዎች ፕሮግራሙን በፍቅር ያዳመጥኳችሁ ነው የምንወደው የህንድ ፊልም ሻሩካና ሶኒዳን የሚሰሩትን ዳር የሚባለውን ነው በጣም ከመወደው ስራዎች ነው አይ ቲንክ ኤርሚያስ ከቁስቋም ማራም ይላል እጅግ አድርገን እናመሰግናለን ከሙዚቃ አረፍት በኋላ እንመለስ ተወዳጅ አንድ የህንድ ሙዚቃ አለ እሱን ተጋብዘን እንመለስ በመናኸሪያ ኤፍኤም 99 ተመልሰናል ያዳመጣችሁ የሚገኘው ሻሎም ስጠናዎቹ የሬዲዮ ፕሮግራም ነው ባት ባንጃሄ በናዚያ ሐሰን በ1981 ዓመተ ምህረት የወጣ ቆንጆ የህንድ ሙዚቃ ተጋባብዘን ተመለስን ከተወዳጁ የህንድ ፊልም ተርጓሚ ቃሲም መካ ጋር ነው ያለነው በ0991 229064 አጭር ጽሁፍ መልእክት ማንኛውም ጥያቄና ሐሳብ ወዳጅነቱም መግለጽ ይቻላል እሺ እንግዲህ ጊዜያችን በጣም ደስ ይላል ያሳለፍን ነው አድማጮቻችንን ወደ ኋላ እንደመለስናቸው እርግጠኞች ነን አዎ እንዴ በቤት ውስጥ ቁጭ ብሎ ብዙ ትዝታዎችን ቦታዎችን በቃ ያሳለፉትን ነገር በደንብ እንደመለስናቸው እርግጠኞች ነን ቃሲም
እንግዲህ ብዙ ጊዜ ፊልም ትርጉም ላይ የህንድ ፊልምም ይሁን በሌላው ዓለም ያለ ፊልም ላይ የሆነ ሩድ ወርዶች አሉ ትንሽ ጋዶጥ የሆኑ ቃላቶች ሲመጡ አንተ እንዴት ነው ሃንድል አድርገህ ወደ ትክክለኛ ፎርማሊቲ ቃላት ትርጉም የምትተረጉመው? ያው የቃላት ፍቺ ላይ ትንሽ እንትን አለው ከበድ ይላል። አንደኛ በጣም ጠብቀህ ነው እንትን ማለት ያለብህ እንደመጣ ለማውጣት። እንዲያውም ዛሬ ላይ ትንሽ ስናስበው ይከብዳል። በፊት እንዲያውም በጣም በነጻነት ነው። ምክንያቱም ቪዲዮ ቤት ስለምትሰራ ምንም ካፕቸር ቢደረግ ሪከርድ የሚደረግ ነገር የለውም። ብዙ ሰው ጋር የሚደርስ የለም። የመጣው ሰው ነው ያ ሰው ሰምቶ ስለሚሄድ ብዙም አያስጨንቅምና ማንኛውንም ቃል ስናወጣ ብዙ እንትን አንነበረም። ግን ከትንሽ ጊዜ በኋላ ያው እኛም እየበሰልን ስንመጣ ስለ ቃላቱም እያወቅን ስንሄድ በደንብ መበርበር መፈለግ የሚቻልበት ዘመን ላይ ደረስን። በፊት ኖርማል ነበር ማለት በጣም የሚከብድ ቃልም ሆነ የሚቀል ቃል ሲመጣልህ እንደመጣ ነው የምታወጣው። ለምንድን ነው ምናምን ብሎ የሚጠይቅህም ሰው የለም። አንተ ትናገራለህ እንጂ አንተን የሚጠይቅ ሰው የለም። ለምን አንተ ቦታው ላይ ያንተ መኖር በጣም ቫልዩ አለው። ቪዲዮ ቤት ቆመ ስትተረጉም እነዛ ሰዎች ምንም አይነት አይዲያ የላቸውም። አንተ ስለ እንትኑ በቃ እሸት በላሁኝም ሊሆን ይችላል አባታቸው ነው በቃ ያንተ ቃል በቃ ልክ እንደ መጽሐፍ ቅዱስ ቃል ነው። በቃ የሰጠሽውን ይቀበላል እንጂ ምንም ተቃውሞ የለም። ምክንያቱም ኢቭን የመናገር ነጻነት ያለው ተርጓሚ ነው። ጸጥ ማለት ይባላል። በቃ ጸጥ ይላል። አክተሩ ቫንዳም ይሁን እንጂ በአካል ያለው ቫንዳም ተርጓሚ ነው። ውጭ ያለው ቫንዳምና ጸጥ ማለት ሲባል በጣም እንትን ነው። ያ አንዳንድ ጊዜ ስታስቢው ዲክታተር ነበር ማለት ነው። ለምን ትንሽ ድምጽ ከተንጫጩ ትርጉም ይቋረጣል። አልተረጉምም ተብሎ ፍቶ ይወጣል። ከዛ ደግሞ በልመና ነው የሚመለሰው። ተለመነ በክብር አረባክ ምንም ይሁን ተጀምሮ ምናምን አቁሞት ፖዝ አድርገው ተነስተው ምናምን በቃ ተለመነ ምናምን ማንንም ማወራ ምን እንትን ልሃለው ምናምን ተብሎ ነው። በነገራችን ላይ ያ ምን መሰለ አሁንም ድረስ እንትን አለ ትክክለኛ ነገር ሲኒማ ቤት ነው። ምሳሌ በሲኒማ ቤት የምታዩ ፊልም ለምንድን ነው በጣም የሚመስጥሽ? በቤትሽ ከምታዩ ራሱ ነው። ለምንድን ነው የሚመስጥሽ? ሲኒማ ቤት ግራ ቀኝ ጨለማ ነው። ስለፊት ፊልሙ ብቻ ነው። ሙሉ ትኩረትሽ ፊልሙ ላይ ነው። ምንም የሚረብሽሽ ወደዚያ ወደ ግራ ወደ ቀኝ የሚወስድሽ ነገር ስለሌለ ከፊልሙ ጋር ሙሉ ለሙሉ ኮኔክት መሆን ትችላለሽ። ቪዲዮ ቤትም ልክ እንደዛ ለማድረግ ጥረን ነው ማለት ነው። አይ ጥሩ ነው፣ ግን ዲሲፕሊንም ነው እኮ ማለት በቃ ለሙያው ትልቅ ክብር አላቸው። ተርጓሚውም እንግዲህ እንደምንም አምጦ ያንን ቋንቋ ከዛ ከኤዥያ ወደ አዲስ አበባ ባመጣበት በዛ ጭንቀት ውስጥ እነሱ በመሃል እየረበሹት አለ ሊያስጠፉበት አለ። ዋናው ስሜቱ መተርጎሙ እንደዛ ነው እንትን የሚሉት። ከዘጠናዎቹ ዘመን ላይ የነበሩ የፊልም ትርጉም ከገቢ አንፃር እንዴት ነበረ? ወደ ዘጠናዎቹ ላይ ማለት ነው። ዘጠናዎቹ አካባቢ ላይ የነበረው የፊልም ትርጉም ከገቢ አንፃር እንዴት ነበር? ገቢው አንፃር ስናይ ገቢ አንተን ነበር ብለሽ ነው ብቻ ከገቢ አንፃር ፊልሞቹ አገራቸው ላይ ዛሬ ላይ በጣም ነው የሚያሳዝነው። ማለት አሁን የመረጃ ዘመን ላይ ነን። ማንኛው ነገር ጎግል አድርገሽ ታያለሽና በፊትኛ በጣም ወደን ያየናቸው የሚያማምሩ ፊልሞች ዛሬ ላይ ኦሬዲ ፍሎፕ ነበሩ። ማለት እንትን በጀታቸውን አልመለሱም ሲባል በጣም ያሳዝናልና ምክንያቱ ምንድነው ብለሽ ስታስቢ እነሱ ጋር ብዙ ምክንያት አለ። አንደኛ እኛ የወደድንበት ዋና ምክንያት ፊልሙን እኛ የወደድነው እኛን ስለሚመስልና ቆንጆ ታሪክ፣ ቆንጆ ፍቅር ታሪክ እና አሪፍ ሙዚቃዎቹን ስናይ ከነዛ ፊልሞች ጋር እኛ በጣም ኮኔክት በጣም ኢሞሽናሊ አታች ሆነን ዛሬም ድረስ እናስታውሳቸዋለን። እዛ ግን ማለት ሙዚቃዎቹ ይታወሳሉ፣ ፊልሞቹ ተረስተዋል። ምክንያቱም እነሱ የፊልም እጥረት የለባቸውም። ማለት ይሄን ፊልም የጠሉበት ምክንያት በዛ ሰዓት ላይ እነሱ ሌላ 60-70 ፊልም አማራጭ ነበራቸው። እኛ ደግሞ ያቺ አንዷ ብርቃችን ናት። ያገኘናት ፊልም ለፊት ያገኘናት ፊልም ለኛ በጣም ብርቅ ሆና በጣም ተደንቀን ያየነው። እነሱ በገበያ አኳያ ሲታይ የዛኔ ከነበሩ ፊልሞች አሁን ላይ በጣም አንደኛ ያው የኢኮኖሚውም እድገት እንዳለ ሆኖ ግን ዛሬ ላይ በዛ ጊዜ ህልም የሆነ ገንዘብ ነው ዛሬ አንድ ፊልም እየሰራ ያለው እያስገባ ያለው ማለት ነው። በዛ ጊዜ ትልልቅ ድርጅት የሚገነባበትን ገንዘብ ዛሬ ላይ አንድ ፊልም ያስገባል። እና ኢቭን በበጀትም ራሱ ስንሄድ በበጀት ራሱ ስናስበው በጣም ትንንሽ ብር ነበር የሚወጣው። ዛሬ ላይ ለአንድ አክተር የሚከፈለው ገንዘብ የዛን ጊዜ 6-7 ፊልም ይሰራበት ነው።
እና በጣም ዲፈረንስ አለውና 90ዎቹ ላይ እነሱ ጋር እንዲያውም በጣም የቸሰተ ነበር ማለት ይችላል። በጣም አሰራራቸው እስኪ ከገበያ አንፃር እንደዚህ ያየን የፊልም ታሪክ አወራረዳቸው በ1990ዎቹ ዘመን ላይ ከነበረውና አሁን ላይ ካለው እንዴት ይታያል? ማለት አሁን ላይ ትንሽ የሚተች ነገር አለው ማለት የሆነ ክባዶች ይጨመሩበታል። ይሄ በጥርስ ብዙ ነገሮች አሉ። አክሽን ፊልሞቻቸው ላይ ምናምን ድሮ የነበረው የፍቅር ፊልም አሁን ላይ የለም የሚል ነገር አለ። እንዴት ታየዋለህ? በጣም ይገርምሃል። መቼስ እኛም አንደኛ በወጣትነት ነው በልጅነት ነው የሚባለው። አሁን በ90ዎቹ በልጅነት ነው ወጣት ነው አይደል? ወጣት ነው በጣም ወጣትነት በቃ እንግዲህ በዛ ሰዓት ላይ ያየናቸው ፊልሞች ምናልባት ጊዜ በጣም ተጽዕኖ አለው። ምሳሌ የዛሬ ወጣት ዛሬ ላይ ያለውን ፊልም ሲያይ ያለው ስሜት ከሆነ አመት በኋላ በደንብ ገብቶት ወይም ደግሞ እንደ ታሪክ የሚያወራው ነው። ዛሬ ነው ክሬት እያደረገ ያለው። ስለዚህ አሁን እሱ እነዛም ፊልሞች ብታሳዩ ምንድነው ይሄ ምናምን የሚልሽ ኢቭን አንዳንድ ጊዜ ያስደነግጥሻል። እንትን ላይ ሶሻል ሚዲያ ላይ የተለያዩ ኮሜንቶች አነባለሁና እያንዳንዱ ሰው ምን እንደሚለኝ ወይም ደግሞ ስለ አንድ ፊልም ስለ ተለያዩ ነገር የሚሰጡት ኮሜንት ቫልዩ አለው ለኔና አሁን በቅርቡ እንዲያውም ቅድም ዳር ምናምን ብሎ አለ አንድ ቤተሰብ መሰለኝና ዳር የሚል ፊልም ጋብዣቸው ነበር አሁን በቅርቡና ሻሩካን በእናት እንደ ህፃን የተጃጃለበትን ፊልም ምናምን እዚህ ላይ እንትን ትላለህ ተጋብዘናለህ ምናምን ነገር ብሎ አለ ማለት በቃ እኮ ያ ጊዜ እኮ አበቃ አሁን ላይ እኮ አለና ማለት ነው። እንግዲህ ጥያቄ ይሄን ነው እንትን ያለው አሁን ላይ እኮ በቃ ኬጂኤፍ ነው ፑሽፓ ነው እነዚህ ፊልሞች ባሉበት ይሄንን ታሳየናለህ ምናምን ብሎ አለ ማለት ነው። አሁን ይሄ በቃ የዚህ የዘመኑ ወጣት ነው። አሁን ዘመኑ ላይ ያሉ ፊልሞች ነው የሚገባው። አሁን በእኛ ጊዜ የነበረ አንዳቸውንም ሁለቱን ብታነጻጽርለት ማለት ነው 40 ኬጂኤፍ እና 60 ፑሽፓ ከምታሳየው አንድ ደርብ ታሳየው በጣም ይረካል። ለምን ብዙ ነው ፊልም ብቻ አይደለም በነገራችን ላይ ኢሞሽን ነው። ደር የተሰኘው የሻሩካን ፊልም ምናልባት እንግዲህ በዛ ኤጅ ላይ የፍቅርን ቫልዩ ያወቅንበት ነው ማለት ትችላለህ በትክክል። ምክንያቱም በጣም አፍቅሯት እንደገና እሷ ደግሞ ምንም አይዲያ የላትም አታውቀውም ምናምን አስቡማ ተማሪ ያሉ ምናምን ነገር ነው ያፈቀራት እና ፍቅር ሰውን ሜንታሊ ምን ያህል ቶርች እንደሚያደርግ እንደሚያሳብድም የማናውቅበትን ነው። ኢቭን ደር ብሎ ሂስትሪ ኦፍ ቫዮለንስ ነው የሚለውና በጣም ቫዮለንስ አድርገውታል አፍቃሪውም ማለት ነው። እንደገና ጭምት ነው መናገር አይችልም። እነዚህ ነገሮች ማለት ነው አንድ ሜንታል አይምሮውን በጣም ጎድቶታል እና ምን ሆኗል በግድ ማግኘት እንደሚችል ያሰበ አፍቃሪ ነው እና አስገድዶ በግድ የሚሆን ነገር የለም የሚለውን እኛ እናስበው እንጂ እዛ ላይ ያለው ራሆል ምንም ነገር አያውቅም። ባሏን ገሎ እሷን አፍቅሮ አግብቶ ምናምን ነገር መኖር የሚችል አድርጎ የሚያስብ ቁጡና ኃይለኛ ሰው ነው። በዛ ላይ በጣም ተንኮለኛ ነው ምናምን። ግን እንትኑ ፊልሙ በጣም አስገራሚ የሚያደርገው ለፍቅር የሚከፍለው መስዋዕትነትና የሚያደርገው እያንዳንዱ እንትኖች በጣም ፊልሙን ዛሬ ድረስ እንዳይረሳ አድርጎታል። ታሪኩ ላይ በጣም ትልቅ ካራክተር ነው ቢልድ ያደረጉት። እንደዛም ሆኖ በዚህ ሁኔታ ውስጥ እሱን ሰፖርት አድርገን ያየነው በጣም ደግፈን ማለት ነው። የሚያደርገው ትክክል ነው ስህተት ነው የሚለውን አይደለም፣ ግን የሚፈልገውን እንዲያገኝ ተመኝተን ነው ያየነው እና እስከ መጨረሻም አይተን ፊልሙን በጣም የወደድነው መጨረሻ ላይ ስላላገኘ ወይም ደግሞ ስላልተሳካ በነገራችን በቪዲዮ ቤት ታሪክ ከማስታውሰው አንድ እንትን 3-4 የሚሆኑ ሴቶች ይመጡ ነበርና በደንብ ፎከስ አድርገው ነው የሚያዩት። ከፊት ይቀመጡ ነበር። ይሄ ፊልም በታየ ሰዓት ላይ ያው እንደዚህ የምንወዳቸው ፊልሞች በጣም ደስ የሚል ድሮ በጣም ይደጋገም ነበር። እንትን ብሎ አይደለም እኮ ጠፍቶብን አይደለም፣ ግን ስለምንወደው ነው ነበር። ዛሬ ላይ ሙዚቃ ለመድገምም ይከብዳል አይደል? በተከከለ ድሮ ግን በጣም ደስ ያለ ነበር የምንደግመውና በታየ ሰዓት ሁሉ ማለት ነው በጣም ነበር የሚያለቅሱት። እና ያው በርግጥ ሴቶች በጣም ኢሞሽናል ናቸው፣ እንደዚህ ነገር አይችሉም። ግን እዚህ ጋር እኮ ኦልሬዲ በድለውታል ሴቷና ለሷ ነው ያለቀሳችሁ። እኔ ከማረሳው ፊልም ደግሞ ዱፕሊኬትን ደግሞ ነው ያረሳው። ዱፕሊኬት በጣም ምርጥ ፊልም ነው፣ ግን ስኬታማ ፊልም አልነበረም በገበያ ስናየው ማለት ነው። ትወደዋለህ ዱፕሊኬትን? በጣም ነው የምወደው። ለምን ትወደዋለህ? ታሪካ አፈታሰሱ በጣም ነው የሚገርመው። ሁለት መንታ ወንድሞች ሆነው የተለያየ ማለት ተመሳሳይ ከለር ያላቸው ወይም ተመሳሳይ መልክ ያላቸው በብሉ የሚል ገጸ ባህሪ አለ፣ ሌላ ደግሞ አንድ አለ እና በጣም የሆነ ልብ አንጠልጣይ የሆነ ነገር አለው። ከዛ አንፃር በጣም የታሪኩን አፈታሰስ በጣም ነው የምወደው።
ታሪኩ በጣም ነው የሚያምረው። በሁለት አንድ አይነት ሰዎች መሃል ያለ የባህሪ ዲፍረንስ ይለያያል፣ ጭራሽ አይገናኝም። በቃ በብሉ በጣም ምስኪን ነው፣ መኑ አረመኔ ነው። በቃ አንድ የቤት ልጅና አንድ ወሮ በላ ማለት ነው። በትክክል በነገራችን ላይ በጣም ነው እኔም በጣም ነው የምወደው። ከምንም በላይ ከፊልሙ በጣም የምወደው ሙዚቃዎቹን ነው። ሙዚቃዎቹ ማለት አሁን ምሳሌ ገና ርዕሱን ስጠራ ወደ ጥያቄ ያስገባውብህ ማለት ነው። እንደዚህ እጄ ይታያል የሆነ ሽፍ ብለው ወረረኝ ማለት በጣም እንትን አለኝ ከዛ ፊልም ጋር በጣም ኮኔክሽን አለኝ። እና ተርጓሚ አልነበርኩም ፊልሙ በሚወጣ ሰዓት ተመልካች ነበርኩኝ። እና አንድ እንደዚህ በዛ ሰዓት ላይ ከአረብ ሀገር ምናምን ነገር እቃዎች የምታመጣ ልጅ ኮስሞቲክስ የምታመጣ ልጅ ከእቃዎቿ ጋር በስህተት የመጣ አንድ የቴፕ ካሴት አገኙ እና አንቺ የምትፈልጊውን እኔ ዱፕሊኬት የሚባል ፊልም ይሰራ አላውቅም፣ እንደዛሬ መረጃ የለንም። እና እንትኑን አንስቼ ሳየው በቃ የሻርፕ ፖስተር አለበት ካሴቱ። አንቺ ገንዘቡን ጥሪ እኔ ይሄን ወስዳለሁ ብዬ ቀጥታ ወሰድኩትና ሙዚቃዎቹን ሳዳምጣቸው በጣም በቃ በአንድ ቀን የለመድኩት በጣም የሚያምር ታሪክ ነው። በጣም ያው ፓሽኔትድ ስለሆንክ ነው። ፓሽኔት በጣም ከትንሽ ጊዜ በኋላ ፊልሙ ወጣና ማለት ነው ቪዲዮ ቤት ልናይ ገባን ማለት ነው። እና ቪዲዮ ቤት ልናይ ፊልሙን በገባን ሰዓት ላይ ማለት ነው እኔ ኦልሬዲ ሙዚቃውን ለምጄዋለሁ ምናምን። ፊልሙ ሲታይ ለሌላው ነው አዲስ ሙዚቃው፣ ለኔ በጣም እንትን ነውና ከበመኔ ሳጫታ አብሬ ቅውጥ አደረኩት ማለት ነው። እንዴ እንዳይ ገብታል እንዴ ያሉት አዲስ ፊልም ላይ እንደዚህ አብሬ ሲዘፈን ማለት ነው። በጣም ያምራል፣ በጣም ደስ ይላል። እንግዲህ እንዲህ ያለን የተወሰነች ደቂቃ ቀርተናለች። ብዙ ብንጫወት ደስ ይለናል፣ ግን ካለን ሰዓት አንጻር የተወሰነች ደቂቃ ነው ያለችን። ለመዝጊያ ያህል እስኪ ቃሲም የቤተሰብ ሁኔታው ምን ይመስላል፣ ማህበራዊ ህይወቱ ምን ይመስላልና ሶሻል ሚዲያም አሁንም ድረስ አለው ቃሲም በዩቲዩብም በቲክቶክም አለ። መከታተል እንግዲህ ለሚሹ ፕላትፎርሞቻችን ያንተን ፕላትፎርሞች አስተዋውቅና እንሰነባበት። በአጠቃላይ እንግዲህ ያው ቃሲም መካ በጣም ከሰው ጋር ተግባቢ ተጫዋች፣ በቃ ፊልም ላይ እንደምታዩት ምርጥ ካራክተር ራሱን የቻለ በጣም አንድ ምርጥ ሰው ነው ማለት ይቻላል። መቼ ስለ ራሴ እንደዚህ ስል ሊገርማችሁ ይችላል፣ ግን ይሄ እንትን ነው ኮንፊደንስ ባህሪ ነው። እንደዚህ እንትን ነኝ ራስ መግለጽ እኮ ችግር የለውም፣ እጅግ በጣም ትልቅ ነገር ነው። በነበረንም ኮሚኒኬሽን ከሰው ጋር መግባባት፣ መጫወት፣ ፍቅርን መስጠትና ፍቅርን መቀበል በጣም ደስ ይለኛል። እና ባለትዳርና የአራት ልጆች አባት ነኝ። በትዳር ህይወቴ በጣም እጥራለሁኝ ቤተሰቤን በደንብ ሰፖርት ለማድረግ እናትና አባቴን ሁሉንም አክብሬና በፍቅር ለመኖር በጣም እጥራለሁኝ። ቀጣዩ ጥያቄ ምን ነበር? ሶሻል ሚዲያ አሁንም ሶሻል ሚዲያ ፕላትፎርሞች አሉ። ያንን ሶሻል ሚዲያ ፕላትፎርሞች ደግሞ ለአድማጮቻችን ይገለጹና አንተ እንዲከተሉ ችሉበትን መንገድ በቲክቶክ አለሁኝ፣ በፌስቡክ አለሁኝ፣ እንዲሁም ደግሞ በዩቲዩብ። በነገራችን ላይ ይሄንን ክሬት ሳድርግ ወይም ደግሞ እነዚህ ነገሮች ስጀምር አንደኛ የህንድ ፊልም ተመልካች በጣም ብዙ ነው ኢትዮጵያ ውስጥ ካልካደህ በስተቀር ሁሉም የህንድ ፊልም ያየን ያደገውና እንትን ነው። ህንድ ፊልም አለማየት እርድና አይደለም። አይ ሚን ህንድ ፊልም ማየት ፋርነት፣ አለማየት እርድና አይደለም። አንተ ትልቁ እርድና ማለት ነው የምትወደው ፍላጎትን መከተል አራድነት ነው። እንደ እከሌ ሳይሆን እንደ ራስ መኖር ማለት ነውና ህንድ ፊልም ተመልካቹ በጣም ተበታትኖ ስለነበረ እንደገና በምን መልኩ እንሰበስበዋለን የሚለውን ማንንም ሳልጠይቅ ብቻ ራሴን አንድ ኃላፊነት ወስጄ በሶሻል ሚዲያ ሰውን ያለበትን የድሮ ትዝታ እንደገና ለምን እየቀሰቀስኩኝ ወደ ነበረበት አልመልስም የሚለውን ጥረት ጀመርኩኝ። ተሳካልኝ። አሪፍ ነው፣ ተሳክቶልኛል ማለት ይቻላል። ምን ያህል ፐርሰንት ቢሆን ባላቅም ማለት ነው። ከዛ በኋላ ያ ነገር ሄደና ወደ ዩቲዩብ ገባው። ዩቲዩብ ላይ ደግሞ ስላለውም ስለነበረውም የተለያዩ መረጃዎችን እያቀረብኩኝ ጥሩ ሰብስክራይበሮችን ሰብስቤ በጣም ብዙ ኦዲየንስ አለ። በኮሜንት ይሳተፋሉ። ዋሴ ሪከርድ እናንተ ነው? አይ አይደለም። ዋሴ ሪከርድ የዋሲውን የራሱ ነው። እኔ ከዋሴ ሪከርድ ጋር ከቀጥሬ ነበር የምሰራው። ተርጓሚዎቹ እንዳለ በነገራችን ላይ ቀጥረኛ ሆነው ነበር የሚሰሩት። ዋሴ፣ ዋቢ፣ ዲቦራ ምናምን ማለት እነሱ እንትኖች ናቸው፣ አስተርጓሚ ድርጅቶች ነበሩ። አሁን ላይ ብዙዎቹ ጠፍተው የተወሰኑ ነው ያሉት። ብቻ በተለያዩ ሶሻል ሚዲያ እንደገና ህዝቡን ለማነቃቃት ሞከርንና አሁን ላይ በጣም ሁላችንም ጥረት አድርገን አንድ ኦቲቲ ፕላትፎርም ክሬት አድርገናል። እሱም አዲስ ቲቪ ይሰኛል። የተለያዩ ጓደኞቼ ሶፍትዌር ክሬት አድርገው የተለያዩ የትርጉም ፊልሞችን ባሉበት ቦታ ላይ ሆኖ
ማንም ሰው የቻለ በስልኩ ያልቻለ በቲቪ እንደገና በላፕቶፕም በማንኛውም ማጫወቻ ማየት የሚችልበት በጣም ምርጥ ፕላትፎርም ነው። የተለያዩ ፊልሞች እንደወጡ በወጡበት ፍጥነት ተርጉሜ እዛ ላይ ማቅረብ ጀምሬያለሁኝ ከትርጉም ስራው። ኦቲፒ አሁን ምሳሌ ሲከንደርን ምናምን ጭኛለሁ። ጃት የተሰኘ የሰውን ኢዶል ፊልምን ጭኛለሁ፣ ተርጉሜ ጭኛለሁ። በነገራችን ላይ ለረጅም ጊዜ ከትርጉሙ የራቅኩበት ምክንያት እኔ በተረጉምም ተጠቃሚነቴ አልተረጋገጠም ነበር፣ ወይም እኔ የምሰራው ስራ ለእኔ ገቢ አልነበረው። አሁን ላይ ግን በዚህኛው ፕላትፎርም ወይም ደግሞ በአዲስ ቲቪ እየሰራን ያለ ነው። እኔ ተርጉሜ እዛ ላይ ጭናለሁኝ፣ ተመልካቹ ያያል። ምንም የሚጠበቅበት ነገር የለም። በቅርቡ ወደ ሰብስክሪፕሽን ስለምንገባ ልክ ኔትፍሊክስ ላይ አማዞን ፕራይም ላይ ምናምን ማንም ሰው ወርሃዊ ክፍያ እየከፈለ ያለ አይደል? በትክክል ልክ እንደዛ እኛን ተርጓሚዎችን ደግሞ በዚህ መልኩ እነሱም እያበረታቱን መስራት የምንችልበት እኛ መጠቀም የምንችልበት አንድ ፕላትፎርም ነው ማለት ነው። በትክክል እንግዲህ እጅግ አድርገን እናመሰግናለን። እንግዳችን ስለሆን ካብረን ስለተጫወትን እጅግ አድርገን እናመሰግናለን። አመሰግናለሁ። በጣም እናመሰግናለን። አላህ ያክብርልን። ሹክሪያ። እንግዲህ ሻሎም ዘጠናዎቹ የሬዲዮ ፕሮግራም የኔ እንግዳ መሰናዶ ይሄን ይመስል ነበረ። ለመላ ክርስትና እምነት ተከታዮች በሙሉ መልካም የፋሲካ በዓል፣ መልካም ጸሎተ ሐሙስ፣ መልካም ጉልባን፣ መልካም ስቅለት፣ ከነገ ጀምሮ ስላሉ በዓላትም መልካም የበዓል ሳምንታት እንመኛለን። አቤኔዘር ክፍሌ፣ ሚስጥር ወዳጆ፣ አበበች ተምትሜ ፕሮግራሙን እየመራናለን። የኔ እንግዳ መሰናዶ ተወዳጁ ተከባዱ እንግዳችን ቃሲም መካ አብሮን ነበረ። ስለ ቆይታችን እናመሰግናለን። የሳምንት ሰው ይበለን።